አንቺ ነሽ እንድትቀድ ያደረግሻት? እኔ አላልኳትም። ራሷን ስትቀድ ያገኘኋት። አንቺ በእናትሽ አፍሽን ዝጊ። በዚህ ነሽ ነጭ ውሸት ትዋሻለሽ። ምንድን ነው ያልሽውት? ያደረግሽው መሰለኝ የተናገርኩት። ምን አይነት ብሽቅናት በእናትሽ። የናቴ ስም አትጥሪ እሺ። ስማኝ ናታ፣ ማመን ያለ ማመን የራስ ጉዳይ ነው። እሺ እራሷ ነች ትሬንድ ነው ቅደጁ ምናምን ያለች። የቀረጸችኝም እራሷ ነች። አላልኳትም። እኔ እንደምታው ወስተራት የመጣች ወፍ ሰራሽ ነው። አንቺ አፍሽን አትከፍቺ። ምን አገባሽ? በገዛ ቤትሽ ልትሳደብ ያምርሻል? በቃችሁ። ጭራሽ ነው ፊት። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ሰላም ነው ወይ? በተለመደው ሰዓት መተናል ማለት ነው። እንዴት ናችሁ? ድጋሚ ጉንፋን ያዘኝ ጋይዝ። ምን ይመስላችኋል? ወይ ጉድ ወይ ፈጣሪ። እኔ እኮ ምን ላርግ በቃ ከጉንፋን በቃ ጉንፋን ምንድን ነው? በነገራችን በዚሁ አጋጣሚ እስቲ ንገሩኝ። ቆይ መናኸሪያው አረገኝ ወይስ መቀመጫው ጓዳው እኮ ነው ያደረገ። በቃ ኤኒዌይስ እንግዲህ ዳጣ ክፍል 3 ባለፈው ክፍል 1 እና 2 አይተናል ማለት ነው የተፈጠረውን ነገር። ዳጣ ጀግናና እንግዲህ ወደፊት የሚጠብቃት ቻሌንጅ የከፋና እንዲሁም ደግሞ የደስታም ይመስላል ስታዩት። እንግዲህ በባለፈው ክፍለ ጊዜ እንዳየነው ውሃ የምትባለው እና እንዲሁም ደግሞ ናታን የሚባለው ልጅ ናቸው ከቤተሰብ እንግዲህ የተቀበሏት። እንግዲህ አንድ ሴት ልጅ እና አንድ ወንድ ልጅ ነበሩ። ከነዛ እንግዲህ የተቀበሏት 2 ሰዎች ናቸው። ሴትየዋንም አባትየውም ውስጡን እያወቀ ብዙም ከሚስቱ ጋር ያለውን ሁኔታ ለማስተካከል ፊትም ቢነሳትም ልጅ መሆኗን አውቆ ነበረ። እንግዲህ ዳጣም ደግሞ ፈራ ተባ እያለች አብራቸው እየኖረች ትገኛለች። ውሃና ናታ ግን በጣም ወደዋታል። ገና እንደመጣች ደስ እንዳላቸውና ደስ እንደምትል ተናግረው ነበረ። እንግዲህ በዛም እንዳለች አንድ ሴት ልጅ ናታን የምትወደው ሴት ልጅ ነበረች። እሷም በአሁኑ ሰዓት እየረበሸቻት ትገኛለች። ለምሳሌ ትናንትና መጽሐፉን አንስተሽ ቅደጁ ትልና ትቀርጻት ነበረ። ስትቀርጻት እሱም ደግሞ መጽሐፍ የሚቀድበትን ሰው እጅግ እንደሚጠላ ስለምታውቅ ያንን አድርጋ ነበረ። ነገር ግን ከዛ መጥቶ በጣም ተናዶ ነበረ። እሷንም መጥቶ ሲጠይቃት እንዴ ምንድን ነው የምትለው? እሷ እኮ ናት ቲክቶክ ጥሩ ክፍያ ወይም ደግሞ ቀርጬ ልላክልሽ በጣም አሪፍ ነው ብላ እሷ ናት እንዲቀዳ አደረገች ብላ ብትነግረውም ለማመን 50-50 ቢሆንም እሷም ደግሞ እሷን እንዲጠላት እና ከቤት እንድትባረር ለማድረግ ፈልጋ ያደረገችውን ነገር አይታችኋል። እንግዲህ እሷም ደግሞ እሱ ውሸቷ እንደሆነ 50-50 ነው ከሷም ከዝችኛይቱም ያወቀው። ነገር ግን እሷ ምናምን እንደሆነች ከዚህ በፊት ስለሚያውቅ ሊያምናትም አልቻለም። ነገር ግን ውሃና ናቲ ዳጣንም በጣም ወደዋታል። አብረዋት ይጫወታሉ። እንዲሁም ደግሞ ከዛም በኋላ ለጥፋቷ ቅጣት ይሆናል። መጽሐፍ ማንበብ ስለማትችል እዛም ወስጄ ዞር አደርጋታለሁ። ወደ ማርካቶ ሄደን መጽሐፉን ገዝተን እንመጣለን። እንዲሁም ደግሞ አንዳንድ ነገሮች ስታይ መጽሐፍ ጥቅምና ጉዳቱን ታውቀዋለች ብሎ ይዟት ይሄዳል። እሷም ደግሞ እንግዲህ ያው ይዟት ሲሄድ እኔ ነኝ አብሬ የምሄደው እያለች እሷም በጣም አስቸግረዋለች። ያጠፋችው እሷ እንጂ አንቺ አይደለሽም፣ ይዣት የምሄደው እሷን ነው እንጂ አንቺን አይደለም ብሎ ናታ የሚባለውም ልጅ ዳጣን ይዞ ይሄዳል። ዳጣ ደግሞ እዚህ ጋር ስትመጣ በጣም ሴት መስላለች። እንዲሁም ቀሚስ ለብሳለች። በጣም አምሮባታል። በቃ ሴት መስላለች ኦልሬዲ። እሱም ደግሞ እንግዲህ ይዟት ሄዷል ማለት ነው። ከዛ ሲመጣ ግን የተፈጠረውን ነገር እሱም ማመን አቃታቸው። ከዛም በኋላም ደግሞ እንግዲህ ከመሄዳቸው እንግዲህ የሆነ ተንኮል አስባ ጠብቃቸዋለች። ተንኮሉም ደግሞ ምንድን ነው እንግዲህ በዛን ሰዓት የቤት ሰራተኛዋ ግን ኦዲየንስም እንዲሁም እነሱም ደግሞ እሷም ጥርጣሬ እያደረባን ነው። እናቴ ነች ወይስ ማነች ደርበብ ያለች? እንዲሁም ደግሞ ፊቷ ከፍትፍቱ
ከፍትፍቱ ፊቱ የሚባልም ነገር የሚያሳይ ፊት የያዘች ሴት ነች። እጅግ በጣም የምታምር እንዲሁም ደግሞ ኑብኝ ኑብኝ የሚል ፊቷ የምታምር የቤት ሰራተኛ አለች። እሷም ደግሞ እንደዛ ፊቷ የሚያስቀርብ ሲሆን ገባ ገባ ማለት አብዝታለች። ዳጣም ምናልባት ለማወቅ ጥረት እያደረገች ይመስለኛል። እንግዲህ ኦዲየንስም ሰራተኛይቱ እናቷ ናት እያሉ ይገኛሉ። እናቷ ትመስላለች። በዛን ሰዓት እንግዲህ ያው በነገራችን ላይ እኔ ስሟን አልገባኝም፣ ግን እናቷ ክላስ ትገባና ታናሽቷን ስታገኛት ውጭ ትልና እያንዳንዷ የወርቅ ጌጥ ስታገኝ ያንን የወርቅ ጌጥ በኪሷ በጣም ብዙውን ወስዳ ድንገት በኪሷ እንዳደረገችው ታናሽ እህቷ ተኝታ ነው እንዴ ውሃ ነው ምረጭባት እያለች ሄዳ ነበር። ነገር ግን አንዱ ብቅ ብሎ የአንገት ሰልሳ ስታይ ምንድነው ይሄ ስትል ልጅቱን በጥፊ መታታለች። ነገርን ከዛ በፊት እናቷ ከስራ መጥታ ሳሎን አበሼ ቀንጠሼ ስትላት ነበረ ትንሽ ልጅ ስለሆነች። ነገር ግን ድንገት ሄዳ ያንን ነገር ስታይ ልጅቱንም ማለትም ታናሽ እህቷን በጥፊ መታን ነበር። ነገር ግን ድንገት እናታቸው ሄደችና በቃ ውጡልኝ እኔ ልተኛ ነው ትላለች። የሰረቀች ለማስመሰልና እሷን ከዚህ ቤት ለማስወጣት የማታደርገው ጥረት የለም። አንዳንድ ጊዜ ክፋተኛ ሰው ስናይ በጎነትን እንማራለን። በጎ ሰዎች ስናይ ደግሞ ለማስከፋት እንሮጣለን። ነገር ግን እዛ ውስጥ ያለነው ሰዎች በጣም ብዙ ቻሌንጅ እንዳለው ግልጽ ነው። ይችም ልጅ እንግዲህ ዳጣ የሰረቀችው ለማስመሰል የእናቷን ጌጣጌጥ ወስዳ እሷም ክርክሯንና ውሸቷን በውጥረት ለመያዝ ትሞክራለች። ድንገት እናቷ ገደም እንዳለ ትሄድና እኔ ይቺ ልጅ አላማረችኝም እዚህ ቤት ደርሳ ስትወጣ ይቻታለሁ ትልና ውሸቷን ለእናቷ ታቀሳስራለች። እናቷ ማርቲ የምትባለውም ሴትዮ እንዴት ማለት አይ አላማረችኝም፣ ምናልባት ሌባም ትመስለኛለች፣ ብቻ እንደዚህ አይነት ነገር ስትላት ድንገት ትነሳና ሴትየቱም ጌጣጌጧን ታያለች። ጌጣጌጧን ስታየው አንድም አይነት ጌጥ የለም። ሴትየቱም እንደ ብዴት ያረጋታል። ከዛም በኋላ ድንገት ተነስተው ሳሎን ይጠብቁታል። ሰውየውም ደግሞ ይችን ልጅ ከዚህ ከቤት አስወጣልኝ፣ እናም ደግሞ ጤነኛም አትመስለኝም፣ እንደዚህ አይነት ሰው ሲጀመር በጣም ከባድ ነው። ስለዚህ አዘርፈኸኛል፣ ስንት ዓመት የለፋሁበት ጌጣጌጦች ትልና እንግዲህ ባልተብየውን ማንቁርቱን ትይዘዋለች። ለመፍረድ አትቸኩይ፣ እሷ ናት ብለሽ እንትን አትበይ፣ ምናልባት የጣልሽበትን ወቂ ያኖርሽበትን ብሎ እሱም ይሟገታል። እንግዲህ መጽሐፍ ለመግዛት ደግሞ ከናቴ ጋር ወጥታ ነበር ዳጣ። ያንን መጽሐፍ ገዝተው ሲመለሱ ስለ ህይወቷም ይጠይቃታል። ስለሱ ህይወትም ደግሞ ለማውራት ወይም ደግሞ ለመተዋወቅ እየሞከሩ ነበር። በትንሹ ተዋውቀዋል። ነገር ግን እሷም ከዛ ከመጽሐፉ የተነሳ በቃ ማመን ያለ ማመን ያንተ ፈንታ ነው፣ እኔው ነው ያረኩት፣ እሺ ብቻ ይቅርታ እኔ ላደርገውና ወይም ደግሞ እኔ ነኝ ያረኩት ብላ ይቅርታ የጠየቀችውን ያህል፣ ነገር ግን እዛ በወጣች ሰዓት እኔ አይደለሁም እሷ ናት እንደዛ አድርጊ ብላ ያስቀደደችኝ ብላ በድጋሚ ትነግረዋለች። እሱም ደግሞ አውቃለሁ ተንኮሏን ድመትና ጊንጥ እንደሆነች አውቃለሁ፣ ስለዚህ እኔ ተረድቼሻለሁ ብሎ እሱም ለመረዳት ይሞክራል። መጽሐፉም ተገዝቶ መጥቷል። ነገር ግን ከዛ ሲመጡ የጠበቃቸው እጅግ በጣም ፊታቸው ቤት ያለው ሰው ሳሎን ፊታቸው ልክ እንዳለ ይጋረፍና የተወለወለ አለንጋ መስሎ ይጠብቃቸዋል። እንግዲህ ዳጣም በዛ መካከል ትደነግጣለች። እች ልጅ ታስወጣለኛለች ዛሬ የመጨረሻ ነው ብላ ማርታም ታብዳለች ማለት ነው። እንግዲህ ዳጣ ደግሞ በጣም ጀግና ናት። ከዚህ በፊት
አባቷን የሆነ ሰው ሲገለምጠው እኔ አባቴ ብዬ የመጣሁት ሰው ማንም ሰው እንዲገለምጥብኝ አልፈልግም ብላ የሆነ ሰንበዲ መጥቶ ሲሰድበው አንጉታ እንደጣለችው ታስታውሳላችሁ። ለእውነት የታገለችና እንዲሁም በጣም ጀግና ናት። እነዚህንም እንደምታሸንፍ ተስፋ አደርጋለሁኝ። በጣም ትሁትና ታታሪ እውነተኛ ዳጣ ትባላለች። የዳጣ ህይወት ክፍል 1 እና 2 እንዲሁም 3ኛው ተጀምሯል ማለት ነው። እንዴት ነው የምትወጣው የሚለውን ቀጣይ እናያለን። ምን ተፈጥሮ ይሆን? ናታስ ደግሞ ከእሷ ጋር ያለውን ቁርኝት እንዴት አድርጎት ይሆን? ልጅቱ ከናታን እንዳትወስድባት ስለፈራች የማታደርገው ነገር እንደማይኖር ግልጽ ነው። ዳጣም እንግዲህ እሷ ፈልጋ ሳይሆን የሚመጣው ልጁ እሱ ስለሚወዳት ነው። ወዲያው እንዳያት ነው በጣም የወደዳት እሷና ታናሿ ልጅ ማለት ነው። እንግዲህ ምን ይፈጠራል? ሴትየቱም ደግሞ ስትንቀረፈፊ ላፍ እንዳታደርግሽ ብላታለች። ምንድን ነው የሚፈጠር የሚለውን ቀጣይ እናያለን ማለት ነው። ሀባይ ላይክ እና ሰብስክራይብ ያደርጋችሁ ዳጣን እናያለን ማለት ነው። ዳጣ ጀግና ናት፣ እጅግ በጣም ነው የምትዋጣው። እንግዲህ ሴትየቱም ደግሞ ጎዴድ እና እንዲሁም ደግሞ በጣም ፊቷ ራሱ ደስ የሚል የሰው አቅራቢያ ያላት ሰው እንዲሁ የምትስብ የምትመስለው ሴትየውም ደግሞ እናቷ ናት። እንዲሁም ደግሞ ዳጣ ናፍቃኛለች ብላም ስትላት እንግዲህ ለምን አትደውይላትም ትመጣለች ብላም እሷም ለልጅቱ ትነግራታለች። ስለዚህ ልጅቱ በጣም እንደናፈቀችና እንደምትወዳትም ትናገራለች። ምርጥ እህትም አገኝታለች። ምናልባት ታግዛታለች ብለን ተስፋ እናደርጋለን። በቀጣይ እስከምንገናኝ ፒስ